ቆይ የምትጠብቀው ምን እስኪያደርጉ ነው የምትጠብቀው? ለምን ተቀይሬ ማሳየት አለብኝ? የኔን ለውጥ ማሳየት አለብኝ። እስክትሞት ነው የምትፈልገው? ልጆችን ማየት አለባቸው አይደለም? ናሆሜ ለውጥ ማየት አለባቸው። ገባ? ለጠላቴ ተሸንፌ መሄድ የለብኝም። እኔ ነው የገዛ ወንድሜ የኔን ትዳር ለማትረፍ ብሎ መጥቶ አብሮኝ እየተሰቃየ አሁን ደግሞ እዚህ ጉድ ውስጥ ገብቶ ትቼው ሊሄድ ሰማክ? አማን እንሄዳለን እኛ አንተም ትሄዳለህ ይዘነን ነው ናይ ወዴ ነው የምትሄደው? የቀረበው ሶል ነው እሱን አንተ ሳይሻል እኔትም እንትን ናይ የትም አትሄድም። ምን እያደረገ ነው የምትሄደው? አይደለም እሷ ምን ናት? እኔ ለነተን እሷ ጋር ይከባ ባለውለታ ነች። ኪራ እኔ ነኝ አምሮን እኮ ቤ ይዛበታለች። ይዛ እሱ እረፍት ሊያረጉ ሊሄዱ ነው። ማን ነው ሐሳብ ያመጣው? እኔ ነኝ ያመጣው። አሹ እንዴት እንደዚህ ታረታ አንተ ምንድነው? አዎ ትሄዳለች። እረፍት ማድረግ አለባቸው። እና ለኔ ሳትነግረኝ ነው ይዛ የምትሄደው? አይደለም ተረጋጋ። ስማ ማለት ይሄን ሐሳብ ያመጣው አንተ ነህ። አዎ እኔ ነኝ። ምን ትሰራልኛለህ? የማንነት ትክ ይየው ገዳማ ሰላም የተወደዳችሁ ውድ የኛ ቤተሰቦች እንደምን አላችሁ? እኛ ቸሩ መድኃኒዓለም የተመሰገነ ይሁን በጣም ደህና ነን። እና ውድ ቤተሰቦቻችን ዛሬ ከናሆሜ ጋር ለናንተ አንዳንድ ነገሮችን ለማውራት መተናል። ምንድነው ያ ነገር? እንግዲህ ናሆሜ እስካሁን ያለው ነገር በናይና በቡዬ መሀል እየተፈጠረ ያለው ነገር በጣም አስጊ ደረጃ ላይ ደርሶ ነበረ። አሁን ላይ ግን ጥሩ ነው፣ እግዚአብሔር ይመስገን። አሁን ናሂም ወደ ራሱ ተመልሶ ኪራና ሶል ብቻ ቀርተዋልና ናሂ ወደ ራሱ ተመልሶ ከውብዬ ጋር አሪፍ ህይወት እያሳለፈ በመሃል ኪራና ሶል ደግሞ እየበጠበጡ ነው። አንዴ ሙሽራ አርጓት እንትን አርጎ ይመጣል። ይሄን ሁሉም ያደርገው ናሆሜ መንፈሱ እንደሆነ ታውቃለህ። መንፈሱ ነው የሚጫወትባቸው። ይሄ እንደሆነ ታውቃለህ። እነሱ ወደው እንደዚህ አያደርጉም። አንዴ ደግሞ ልጅ ይሰርቃሉ። አስብ በቃ እስከዚህ ድረስ በቃ መንፈሱ በጣም የተቆጣጠራቸው ነው። ገባ? እኔ አሁን ራሴን ከነዚህ አይነት ነገሮች እንትን ብያለሁ። በጣም ፈርቻለሁ። አሁን ፋፊ እኔን አንተንና ሰላምን ለማጥቃት ነው ተዘጋጅታ የምትጠብቀው። እኛ ነን የቀረነው እኛ ነን። በቃ አንድና አንድ ግልጽ ነው። ለዛ ነው የምሸሸው እኔ። ገብቶሃል አይደለ? አገኘችን ማለት በቃ ታጠቃናለች። ባለፈው አይተሃል፣ እንደውም ዝታብናለች እኮ በጣም ዝታለች። በተለይ አንተ ላይ ደግሞ እኔ በቃ በስልክም በምንም በቃ እየዛተች እያስፈራራች ነው ያለው ከውብዬ ጎን መሆናችንን ስለምታውቅ ገባ ነገሮችን በቃ እና ውድ ቤተሰብ እኔ በጣም ስሜታዊ ሆንኩ ነው አሁን ላይ ያለሁት። የምር የጃልነውን ሁሉ አድርገናል። በቃ ማድረግ ያለብን ነገር ሁሉ አድርገናል። እና ናሆም እስቲ ሰላም በላቸውና አንተ ሐሳብህን እስቲ ገለጽ። እንዴት ናችሁ የሆፕ ፋሚሊዎች ሁሉ ሰላም? ያው አንተ ብዙ ነገር ያው ጠቃቅሰዋል፣ ከዚህ በፊትም አውርተናል። በቃ እዚህ ጋር ነገሮች ተስተካከሉ ስንል ይባስ ደግሞ የሰለሞን እና የኪራ መጨመር ሌላ ጭንቅላታችን ነው የሰከረው አይደል እንዴ? በጣም ማለት እንደዚህ ያልጠበቅን ነበረ ብሎ አስበው እንግዲህ ልጅ እስከመሰከረ እንዴ በጣም እንደተቆጣጠረችባቸው ነው የሚያስታውቀው። በጣም እንዴ ብሷል። አይተዋል፣ ሰለሞን አይተዋል አንቆ እንዴት ሊያደርገኝ እንደነበር እንዴ። ምንድነው ተይዟል ልጁ ገብቷል አይደል? ተይዟል ገብቷል። እኛስ ነገ ምንድነው እንትናችን ገብቷል። እኔ የምፈራው እሱን ነው። እኔ ባለፈው ከዛች ከመጥፎ ቲጂ ነገር በኋላ የመንፈስ ነገር በጣም ነው የሚያስጠላኝ። ገባ? እንዴት እንደተሰቃየው አይታል አንተ ደርሰህበታል። ያው ደርሶብሃል አንተ ላይ። እኔ ለዛ በጣም ነው የሚያስጨንቀኝ ብራዘር። ገባ? እንደዚህ አይነት ነገር እንዲሆንብኝ አልፈልግም። እኔ ለዛ ነው ምሸሸው። እነሱ እዛ እንትን ሲሉ እኔ እሸሻለሁ። ካገኙኝ አሁን ኪራም ሶልም ሲያገኙኝ ገብቷል። የሚሰማቸው ነገር ምንድነው? ወደ ራሳቸው እንድመጣ ነው። መንፈሱ ነው እንደዛ የሚያደርገው። እና ናሆሜ በጣም ነው የሚደብረው ያለው ነገር። በጣም ከባድ ሁኔታ ላይ ነው ማለት ገብቷላ። ናሆም ብቻ ሆኖ እንኳን እንዴት እንደሆነን አይተሃል አይደል? ምን አይነት ስቃይ እንዳሳለፍን አይደለም። ሁለት ሰው ተጨምሮበት ከባድ ነው አይደለም። ሁለት ሰው ተጨምሮበት የናሆም ብቻ ምን አይነት ስቃይ እንዳብላን እኛ ነን የምናውቀው። ከእንደገና አስበው ሁብዬ ሰላም ሆነች ሲባል አሁን በቁስል ላይ ቁስል ነው ገብቷል አይደል? ሌላ እንዴ ኪራን ለመመለስ ትግል፣ አሁን ሶልም ትግል፣ ሌላ ችግር። አንዴ እንግዲህ ወንድሟ ደግሞ ማለት አስበው ስጋዋ ነው ገብቷል አይደል? እኔ ናሆም አንተ የምትለውን ነገር በላቸውና እኔ ያሰብኩት ነገር አለ አንድ ላይ የምናደርገው ነገር ያለው ላንተ እና የሆነ ነገር በላቸው፣ ሰላም በላቸውና በቃ የሆነ ነገር አንተ በላቸው። ከዛ ያሰብነውን ነገር ነግረን ቀጥታ ወደ ቤት ነው የምንሄደው። ይሻላል፣ ወደ መፍትሄ ይሻላል። ወደ መፍትሄ
አዎ በቃ ሀሳብ ጥሩ ነው። እኔ እደግፈዋለሁ። ለዛም ነው ከጎን ልቆም የወሰንኩት። ገብቶሃል? ጥሩ ሀሳብ ስለሆነ ለነሱ ሰላማቸውን የሚሰጣቸው ከዚህ ነገር የሚርቁበት ሀሳብ ስለሆነ እኔ በደስታ ነው የተቀበልኩ። አይተሃል? ገባ ብዙ ነገር ነበረብን፣ ግን ደግሞ ለነሱም ለማድረስ ብለን ያው እንደዚህ ደፋ ቀና እያልን ነው። ሁላችሁም እንግዲህ ከጎናችን ሆናችሁ ሰፖርት አድርጉ። ወንድማችንንም ሰብስክራይብ እያደረጋችሁ 50 ሺህ አስገቡት። ይገባዋል። እንደዚህ እየለፋ ስንት ነገር ውስጥ እየገባ እየወደቀ እየተነሳ ነው። ስለዚህ እናንተ ደግሞ አበረታቱት። እናንተ ካላበረታታችሁት ማንም ሊያበረታቱ አይችልም። ወንድማችንን ሰፖርት አድርጉት። አሹ ያለውን ነገር እስኪ በደንብ እንትን በልና ወደ ቤት ብንሄድ ይሻላል። አዎ እና ውድ ቤተሰቦቻችን ዛሬ አሁን በቃ ወስኜ ነው የመጣሁት። እንደባለፈው ወይ እንዳለፈው ጊዜ ምናምን አይደለም። ናኦሚ አንተም ናይን ጸበል ወስዳል። የተወሰነም ቢሆን ተሽሎታል። ያለው ነገር በቃ እየተስተካከለ ነው። እነሱም አብረው መኖር ጀምረዋል። ገባ አሁን ሁሉም ነገር እንትን እያለ ስለሆነ ገባ እኛ እዚህ ከአርባ ምንጭ ወጥተን አዲስ አበባ እዚህ ከመጣን ቀን ጀምሮ ስቃይ ነው። በቃ ይሄ አመት አልሞላንም፣ ግን በቃ ይሄ ሁሉ ጊዜ የተሰቃየን ነው። ከባድ ነው። በቃ በጣም ነው የሚያስጠላው። ገባ አንዳችን አንድ ነገር አለመሆናችን እንደው በፈጣሪ ቸርነት ነው። ገባ ለዛ በቃ ጠቅልለንም ሆነ ቤቱን እንደው ይቀመጥ ከነቀው ብን ብለን እኛ የሆነ ቦታ ብንሄድ ይሻላል። አሁን እኛ ሁላችንም የማሳመን ስራ መስራት አለብን። በቃ ይሄንን ለውብዬና ለናሂ ሄደን አሁን እነግራቸዋለን። በቃ እንሂድ፣ በቃ ልጆችን ሰብስበን እቃችንን ይዘን እንትፋ ከዚህ ገባ። በጣም ነገሮች ከባድ ናቸው። በዚሁ ከቀጠለ ገብቷላ። ምክንያቱም እያየን ነው ነገሮች እየተባባሱ እንጂ እየቀዘቀዙ አይደለም። ገብቷላ። ሌላ ጣጣ ደግሞ ማን እንደሚመጣ አናውቅም እኮ ነገ ደግሞ ገባ። ስለዚህ ዞር ማለት ይሻላል ብዬ አስባለሁ። አንተ አሁን ያሰብከው ሀሳብ የደገፍኩም ለዛ ነው። ገብቷል። ከዚህ ከሰዎች አይን ዞር ስትል ገብቷላ ትንሽ ቀዝቀዝ ይላል፣ ነገሮችም ቀዝቀዝ ይሉላል ብዬ አስባለሁ። ስለዚህ ይሄን አሁን ናሆም እና ውብዬ አንድ ላይ መሆናቸው ጥሩ ነው። በቃ በዚህ እንትን ሌላ ነገር ሳይፈጠር ቶሎ ብለን ከዚህ ሀገር እንውጣ። ስለዚህ ሄደን ይሄንን ነገር በቃ ተከራክረንም መከራከር ካለብን እናሳምናቸው። እንሂድ አሁን እንሂድ። ግድ ነው። ይሄ መጨረሻ በደንብ ማስረዳት አለብን። ማመን አለባቸው። ናይ ወይ ተጠፋፋና ትንሽ እንናፈቃ እንዴ በቀን 3 ከባድ ነው እንዴ ነው አንተ ደህና ነኝ ትንሽ እንግዲህ እየተከባከበችኝ ነው ጨጥሉ እንቀመጣለን ያው ጉዳይ ይዘን ስለመጣን ያው ናኦሚ ተጋበዝ ደህና ነው በሰላም ነው ያለውን ነገር አይተናል። እነዛ ያደረጉትንም ነገር አይተናል። ልጅ እስከ መስረቅ ድረስ ያለውን ነገር አይተናል። አውቀን ነው ዝም ያልነው። አሁን ነገሮች እስኪበርዱ ብለን ነው አይደለም ማለት ገብተን ደግሞ እኛም ሌላ ችግር ሌላ ጦስ መፍጠር ስለማንፈልግ ነው። ከመንፈስ ጋር መነካካቱ ጥሩ እንዳልሆነ ስላየን ነው። ናኦሚም ያለውን ነገር ሁሉንም ነገር ያውቃል እና በቃ ነገሮች በዚህ መልኩ መሄድ የለባቸውም። ከአሁን በኋላ ያለው ነገር እናንተ ላይ የተደራረበ ብዙ ዋጋ እያስከፈላችሁ ነው። በጣም ብዙ ዋጋ አሁን ለእናንተ ላይታወቃችሁ ይችላል። ማለት አይታወቃችሁም ማለት ሳይሆን በቃ መንቃት አለባችሁ። የምር ውብዬ እኔ እውነቴን ነው የምልሽ፣ መንቃት አለባችሁ። ነቅተን ከዚህ ነገር ውስጥ መውጣት መቻል አለብን አይደለም? አሁን እንዴ አይደለም ውብዬ እንዴ ምን እስከሚሆን ነው የምንጠብቀው? እንዴ እኔ በቃ ናኦሚ እውነቴን ነው ለናኦሚ ያለውን ነገር በሙሉ ነግሬዋለሁ። እሱ አሁን እኛ እኮ ነን የቀረነው ውብዬ፣ እኔና እሱ ብቻ እኮ ነን የቀረነው። ሁሉም እየተለከፈ በቃ የሚያረጉት ነገር በጣም ከባድ ወንጀል እንደሆነ እንኳን አያውቁም። ልጅ ከቤት አስወጥቶ መውሰድ ማለት ምን ማለት ነው?
የሰው ሰላም የሰው ቤት መበጥበጥ ማለት ምን ማለት ነው እንዴ? ውቤ አይደለም በእናንተ ምክንያት እኮ እኛ ብቻ ሳይሆን ብዙ ሰው እየተጨነቀ ነው እንዴ። ናይ እኔ እኮ ማለት በቃ ለብዙ ሰው ችግር የለውም ከዛሬ ነገ ይስተካከላል ስንል ነገሮች ሚስተካከሉ አይመስሉም። በቃ እኔ አሁን ከናኦሚ ጋር ቅድም ተነጋግሬ ነው የመጣሁት ያለውን ነገር ማለት ነው። እውነት እኔ ናኦሚ ወንድሜ ነው ያለውን ነገር ከመጀመሪያው ጀምሮ ያውቃል። እናንተንም ከመጀመሪያው ጀምሮ ያውቃል። እኔም አውቃችኋለሁ። ግን ናሂ እኛ ከአርባ ምንጭ ከመጣን ይኸው ስንት ጊዜያችን ነው። ግን በቃ እንዳለ ነገሮች እየተበጣበጡ ነው። ነገሮች እንዳለ ምስቅልቅላቸው እየወጡ ነው። ስለዚህ ይሄ ሀገር ለኛ አይሆንም። በቃ ይሄ ቦታ ለኛ አይሆንም። ላንተም ለህይወትህም አይሆንም። እንዴት ናሽ እንደዚህ የምትለው እንዴ? የሚሆነውን ነገር እያያችሁ አይደል እንዴ? እና ይሄንን እንልቀቅኛ ታዲያ እንዴት ሆነን ነው ምን እውነት ነው ብዬ ይሻላል ናኦሚ እሺ ያሳደግን እኮ ነው ያለነው አይደል እንዴ? አንዴ ና ያዳምጡን። የምር ምንም በቃ እኔ ተሸንፌ መመለስ አልፈልግም። ገባ? ይሄ መሸነፍ አይደለም። መሸነፍ አይደለም። እኔ በጠላቶቼ መሀል መኖር ነው የምፈልገው። ገባ? ናሂ መኖር ነው የምፈልገው። አውቃለሁ ብዙ ጠላት አለብኝ። ልጆችስ የኛም ትዳር ማይወድ በጣም ብዙ ሰው አለ። ልጆችስ ናይ እንዴት እንደዛ ትላለህ? ሰዎች አሉ በጣም የሚወዱን ሰዎች እኮ ዋጋ እያስከፈሉ እኮ ነው። እሷንም እያሰቃዩት ነው። ህይወቴ ቀይራለሁ ብዬ ነው እዚህ የመጣሁት አይደለ? ቀይሬ ማሳየት አለብኝ። ገባ? እሺ አሁን ትላንትና ልጅህን ወስዶ ባይመልሱስ? እሺ አንተስ እንደዛ ብትቀርስ? እሺ እኔ ተማምኜ የሄድኩት ወንድሟ ስለሆነ አይጨክንም ብዬ ነው። እንዴት እንደዛ ትላለህ? አሁን ከልቡ ነው ያለው እሱ ወንድሟ ከልቡ ነው ያለው። አንተ ለምንድን ነው የማትደርስ? አሹ እንዴት ነው? በስልክም ደውለህ መሄድ አለባችሁ። በቃ መሄድ አለ። በቃ ከዚህ መሄድ አለብን። ትልቁ መፍትሄ ነው ብዬ ለመቀየር እኮ ነው የመጣሁት አይደል እንዴ? እኮ አይደለም እዚህ ጋር ናኦሚ ከገባ ማለት ነው ማለት በቃ ፈተናዎችን ደግሞ አንደኛ እያለፍናቸው ነው። አሁን እግዚአብሔር ይመስገን አሁን ትንሽ ነው የቀረኝ የወንድሜ ጉዳይ ምናምን ነው። ከዛም በኋላ እንበረታለን እኮ ግን ደግሞ በዚህ ማለት እናንተን እያሰቃየን እንደሆነ ገብቶኛል፣ ተረድቻችኋለሁ። ለሱ ደግሞ በጣም ይቅርታ ማለት እንደ ብዙ መከራን እያሳለፋችሁ እንደሆነ አውቃለሁ። ከዚህም በፊትም ላለው አሁንም ላለው በጣም እየተንገላታችሁብኝ እንደሆነ አውቃለሁ። እንደ ቤተሰብም እንደ ወንድምም አስባችሁ ነው አሁን ይሄን ነገር የምትናገሩት። ግን ደግሞ አሁን ዝም ብዬ ይሄ ነገር ተፈጠረ ብዬ ዝም ብዬ ጣል አድርጌ የሚሄደው አይደለም። ኑሮሃ ብዬ የጀመርኩበት ቦታ ነውና በጣም ነው የሚከብደው። አሹ ውብዬ እኔ እኮ ይገባኛል። ማንም ዝም ብሎ እየመጣ እየፈነጨ ነው። ማንም ዝም ብሎ በመንፈስ በቃ እያሳበበ እየመጣ አሁን እኮ እኛ ከሰው ጋር ከግለሰብ ጋር ቢሆን እንቋቋመዋለን፣ ፈተናውንም እናልፋለን። ከመንፈስ ጋር ነው እየተጋጨን ያለ ነው። እዚህ ከመጣን ነው እንደዚህ አይነት ነገር እየሆነብን ያለው። በቃ እናንተም ንቁ። በቃ ከዚህ እንሂድ። ምንም አይደል። ነገሮች ሲስተካከል እንመለሳለን። ውብዬ ነገሮች ሲስተካከሉና እንመለሳለን። እረፍት የምናረግበት ነው የምንሄደው። ከአመት አገር መቀያየር አንዳንዴ እኮ መሸሽ እንደማሸነፍ ነው የሚቆጠረው። ለምንድን ነው እኔ ደግሞ መሸነፍ ነው? ገባ? ጠላቶቼ እያየው ተቀይሬ ማየት አለባቸው። ናይ እስኪገሉ ነው ቆይ የምጠብቀው? ምን እስኪያደርጉ ነው የምጠብቀው? እስኪገሉኝም ቢሆን ተቀይሬ ማሳየት አለብኝ። የኔን ለውጥ ማሳየት አለብኝ። እስክትሞት ነው የምትፈልገው? ልጆችን ማየት አለባቸው አይደለም? ናሆሜ ለውጥ ማየት አለባቸው። ገባ? ለጠላቴ ተሸንፌ መሄድ የለብኝም። ቆይ ልጆችን እስኪገሉ ነው አንተን እስኪገሉ ነው የምጠብቀው? ምን እስኪያደርጉ ነው የምጠብቀው? ከዚህ በኋላ አይነኩኝም፣ ጫፌን አይነኩኝም። አሹ መሸሽ ደግሞ ያናሃል መፍትሄ አይሆንም። ገብቷል አይደል? ይሆናል፣ መፍትሄ ይሆናል። ለምንድን ነው የማይሆነው? ልጆችሽ አንድ ነገር ቆይ ያኔ ባትገኝስ ህፃኗ የሆነ ነገር አድርጓት ቢሆንስ? የሆነ በመንፈስ የሆነ ነገር አድርጎ ቢሆንስ? እንዴ ውብዬ ለምን ጥሩ ለማያስብ ሰው ለምን ጥሩ ምታስብ ያለሽ አንቺ? አሻውን የት እኛ ምን መሄጃለን? በቃ አሁን ወደዚህ ስትመጣ ነው እንደዚህ እንደሚፈጠር አውቃል። ሰላም ወደ አለበት መመለስ ካለብን እንመለሳለን። ናኦሚ አይደለም ይሻላል። መሸነፍ እኮ አይደለም ደግሞ ገብቷል አይደል? ውብዬ ሰላም ያለበት አይሻልም? ቆይሽ ሰላም ይሄ ምን ሰላም አለው? ይሄ ሁለተኛ ጊዜ እኮ ነው። ምን እንደሚመጣ አናውቅም። ይሄው አሁን ያቺኛዋ ሰላም አገኘን ስንል አሁን ደግሞ እቺኛዋ መጣች። ውብዬ አንቺም ተሰቃይሽ እኮ ናይ አይደለም። አንተም ማሰብ ያለብን መሰለ የሚያድጉ ልጆች አሉ፣ ገና እንኳን መቆም ያልቻሉ ልጆች አሉ። እነዚህ ልጆች በሰላም በጤና ማደግ አለባቸው። እሺ ቢያንስ አሁን እኮ እሺ እንደምላችሁ መፍትሄ አትፈልጉ ከኛ ቢያንስ እንድናስብበት ጊዜ ስጡ። ውብዬ አሁን የምናስብበት ጊዜ ላይ አይደለንም። ከእስር ከወጣች አሁን እንደዚህ ስለተባለ እኮ እሺ ብዬ የምወጣበት ሰዓት አይደለም። ውብዬ ከእስር ከወጣች በኋላ ለመበቀል በቃ ተነስታ ነው የቆመችው። ስለዚህ ከአይናችሁ ዙር ማለት አለብን። ውብዬ ገብቶሻል አይደል?
እሺ የት ነው ዞር የምንለው ነው? ልክናችሁ እኮ ግን ደግሞ እንደዚህ ባንድ የሚወስን አይደለም። ናይ ነገሮች እስኪረጋጉ ወደዚህ ነው ብለን ለሷም እንኳን ፍንጭ መስጠት የለብንም። እኛ የምንሄድበትን እሷም ማወቅ የለባትም። ገብቷል? ነገሮች እስኪረጋጉ የሆነ እረፍት ወስደን እንምጣው ብዬ የተወሰነ እስኪገሏቸው ማየት የለብንም እኮ ገብቷል አይደል? ስለዚህ በቃ አይደለም። ቆይ አሁን ቆይ አንድ ሰው የሆነ አንድ ነገር ቢሆንስ ቆይ መዋለው ጸጸት እኮ ለኛ እኮ ነው የሚደርሰው። ውብዬ ለሰይጣን ጋር እኮ ነው የሄደችው። ውብዬ አታይም እንደ ይኸውልሽ ወንድምሽ ተለከፈው ሰለሞን። እሺ እሱስ እንዴት አድርጊው ነው የሚሄደው? ሄደን እንበል ምን አድርጊው ነው የሚሄደው? እሱ የወንድሟንስ ጉዳይ እንዴት ነው? ስንት ጉዳይ አለብኝ እኮ ባንዴ እሺ ብዬ አይደለም። ሰለሞንስ ቢሆን ጓደኛዬ ነው። ቢያንስ እናንተ ገደል ሳይፈወሱኝ አይተም ሄድ እኮ አንችልም። አይደለም አሁን እነሱን እኮ የፈለገችው እናንተን ለማጥመድ ነው። ገብቷል አይደል? እናንተን ለማጥመድ ነው እኮ እናተርፋቸዋለን። እንዴት አድርገን በጣም እነሱ እየሰሙን አይደለም እኮ ያሉበትን ሁኔታ እናንተም እያያችሁ። ቢያንስ እኛ አለን እዚህ ለኛ ተውት። እናንተ ብቻ ሰላማችሁን አገኙ አይደል እንዴ? ውብዬ ልጆችን ይዛችሁ አንቺም ወንድሜ እዚህ ውስጥ የገባው በእኔ ጉዳይ ነው። ገብቷል? ስለዚህ የራሴን ሰላም ልፈልግ ብዬ ወንድሜን እዛ ውስጥ ትቼው ልሂድ ይከብዳል። ይገባናል እኮ ይገባናል ሳይሆን እናንተም በእኔ ቦታ ሆናችሁ አስቡታ ነገሩ። እኔ ነው የገዛ ወንድሜ የኔን ትዳር ለማትረፍ ብሎ መጥቶ አብሮኝ እየተሰቃየ አሁን ደግሞ እዚህ ጉድ ውስጥ ገብቶ ትቼው ልሂድ። እንደዛ ነው ያላችሁ። የኛ ብቻ ሐሳብ አይደለም እንዳለ ያጠቃላይ ሰው ሐሳብ ነው። ብዙ ነገር ተመካከር አለብን። ሐሳብ እኮ እናከብራለን። ግን ደግሞ አሁን በእንደዚህ አይነት ሁኔታ እኔ ሳልቀየር ሳልለወጥ እንዴት ነው የምንሄደው? እኮ የምትቀየረው አንተ ሰላማዊ የተሻለ ነገር እንዲያገኙ ፈልጋለሁ። ከዛሬ 4 እና 5 ቀን በፊት ምን አይነት ሰው እንደነበርክ ታስታውሳለህ? አእምሮህን ሁላ እኮ ሰርቃለች እቺ ሴትዮ። ነፍስህን ወስዳ ቢሆን የሚቀድመው ሰላም ነው እኮ ብዬ ለዚህ እኮ ነው። እሺ ቆይ አትጮህበት። እሺ አትጮህበት። እሺ እና ጮህንም ቢሆን እናንተ ከዚህ መሄድ አለባችሁ። አሁን እኮ ስለተጮህ ስላልተጮህ አይደለም እኮ። እስቲ ራሳችሁን አረጋጉ ውዴ። እንደዚህ የሆናችሁ እስከ መቼም አትቀጥሉ። በቃ እንደዚህ የሆናችሁ ብዬ እኔ እውነት በቃ እኔ ምንም ናኦሚ ነግሬዋለሁ። ምንም ቢፈጠር ምን ከዚህ መሄድ አለባችሁ። በቃ ምንም ቢፈጠር ምንም የሚከፈለው ዋጋ እንዲያውም በቃ እኔ ይሄን ቤቱን ጠብቃለሁ። እናንተ ሄዳችሁ ረፍት ወስዳችሁ። ግን መጀመሪያ ወንድሜን ያለበትን ነገር ላስተካክል። ገባ? ይሄ ደግሞ ግዴታዬ ነው። ይስተካከላል እኮ እንዴሽ የሚስተካከለው አሹ አሁን እሺ አሁን ለዚህ እሱ ትንሽ ያገግምልኝ ብዬ ነው ነገሩን ችላልኩት እንጂ እኮ ገና የወንድሜ ጉዳይ ስንት ነገር ይጠብቀኛል። ናኦሚ አንድ ነገር በልልኝ እንጂ እኔ ደከመኝ እኮ የምትለው እንዴ ናኦሚ አንተ ሰጥተህ እሱ የሚለው ነገር እኮ ትክክል ነው ብዬ ገብቶሻል አይደለም አላልኩም። መረዳት አለባችሁ። እኛም እኮ ለነፍሳችን እየዛተችብን ነው በየቀኑ። እሱንም እኔንም ተጠንቀቅ አገኘሃለሁ ያለችን ነው። ነገ ምን እንደሚያደርጉን እኮ አናቅም። ናይ ለኛም እኮ ህይወት አለ እኮ እሱንም እየፈራን ነው። ለናንተም ግን አሁን እናንተ የተወሰነ ጊዜ እረፍት አድርጋችሁ ከአይኗ ጠፍታችሁ ይሄ እኮ አይደለም ነው አለመቀየር ጉዳይ እኮ አይደለም። እኔ ከአይኗ ተሰወርኩ ልበል ወንድሜ የሆነ ነገር ብታረጋው አታረጋውም። እንዴት እርግጠኛ ትሆናለህ እንዴ? ሁላችንም እየሰጋን ያለነው አይደል? ወንድሜን እንደዚህ የጅብ መንጋጋ ውስጥ ቁጭ አድርጌ ልሂድ እንደዛ ነው የምትለኝ? መሄዱን መሸሹን መራቁን ከዚህ ነገር ከዚህ ችግር መጥፋቱን እኮ አቅቶኝ አይደለም ጠፍቶኝ አይደለም። ምን እናርግሽ? እኔም እኮ ግራ ገብቶኝ ነው። እሺ ምን ላድርግ ከዚህ በኋላ? እሺ ውስጥ ነው ያለሁት። ገብቷል አይደለም? በጣም እየጨነቀኝ ነው። እሺ ምን ላድርግ? በዛ ላይ ደግሞ እንደዚህ አይነት ነገር ሳስብ የሱን ጭንቀት የሱን ህመም ደግሞ አስታውሳለሁ። እሱ አንዴ ይነሳበታል። ይሄን ደግሞ ታውቃለህ። አውቃለሁ እኮ ብዬ ግን ይሄ እንዳይነሳበት እኮ አሁን ነገ መታ እሷ ሌላ ሐሳብ ስትፈጥርበት ከነገ ይሄ ልጅ ምን እንደሚሆነው ብዬ አስቢ አንቺ። የዛሬውን እኮ ብቻ አትይ። ነገስ አሁን ትመጣለች። ቤቱን ስለምታውቅ በየጊዜው ትመጣለች። አሳሰርናት። እስር እንኳን አላቆማትም። እያሰብኩበት ነው። ቤት ለመቀየሩ እያሰብኩበት ነው። ግን ደግሞ ቆይ መጀመሪያ ወንድሜን ላትረፍ። ህግ ያላስቆማትን ሴትዮ እኛው ብዬ እንዴት እናስቆማታለን? ወንድሜን ላትረፋሹ ለምንድን ነው እኔንም ታረጉኝ? እናንተ ምን ይሆናል? ውብዬ ቢያንስ እኛ አለን። ገብቶሻል? ወንድምሽ ጎን ሆነ ነገሮችን እናስተካክላለን። እናንተ አላችሁ። እኔ አውቃለሁኝ እኮ ግን እናንተም እየተጎዳችሁ እንደሆነ አውቃለሁ። በቃ ትንሽ ታገሱኝ። ወንድሜን ከዚህ ጉድ ካለበት ጉድ እስከማውጣው ድረስ ታገሱኝ። እሱም ደግሞ ገና አልተሻለውም። በደንብ እያያችሁት ነው አይደል? እኮ ሁላችሁም አንድ ቦታ ስትሆኑ ነገሮች ይከብዳሉ ብዬ ቢያንስ
እናንተ ከልጅቷ አይን ዞር ስትሉ ግን ነገሮች ለማስተካከል ይቀላል። ናይ ተረጋጋ። ምን ሆነ ነው? ይኸውላችሁ እንደዚህ አይነት ነገር ሲሰማ ማለት ነው በጣም እየተጨናነቀ ነው። ስለዚህ ተረዱን ነው አይደለም። ከዚህ ሁሉ እንዲገላገል እኮ ነው ብዬ ለምንድን ነው? እሺ አልኩ እኮ አሹ፣ ግን ደግሞ ትንሽ ታገሱኝ። በቃ መዘጋጀት ነው ያለብሽ ብዬ መዘጋጀት ነው። ያዋስ ነው የምትበቀለኝ አሹ። ለምን ደግሞ አትረዳኝ? ተዘጋጅ በቃ እንደምንም ብለሽ ተዘጋጅተሽ ከዚህ ለአንድ ሳምንትም ሆነ ለ15 ቀንም ሆነ በቃ ከአይናችሁ ዞር ማለት አለበት። በቃ ውብዬ ዞር እሺ በሉኝ። ናይ እሺ በለኝ በእናትህ። ለተወሰነ ጊዜ እኮ ነው ትመለሳላችሁ። ለተወሰነ ጊዜ ሰላማዊ ወደ ሆነበት ቦታ እኮ ነው ናይ የምትሄደው። እንሄዳለን፣ ግን መጀመሪያ የወንድሜን ጉዳይ እንጨርስ። ምን አድርገን ነው የምንሄደው? እኛ አለን እኮ እኛም ወንድሙ አይደለም ብሎ ብዙ ዋጋ እኛን አታምኑንም? ግን ደግሞ እንደኔ አትሆኑለትም። አሁን ወደ ራሱ ሲመለስ ደህና ሲሆን እህቴ ታለች ሲባል ጥላ ሄደች ነው ልትሉት? እንደዛ ነው። ሶላስ በጣም ብዙ ዋጋ የከፈለን ነው። ገባኝ፣ ግን ጥለናቸው እንደዚህ የዛሬው ማየት የለብንም እኛ። እሺ እዚህ በሆናችሁ ቁጥር ነገሮች እኮ ወደዚህ እየከረሩ እኮ ነው። እዚህ ምን ላድርጋሹ? በጣም ጭንቅላቴ ተበጥብጧል። እሺ አንተ እኔንም ተረዳኛ። እኔ እኮ ተረድቼሻለሁ። ወንድሜ ሲነቃ ወደ ራሱ ሲመለስ ውብዬ ሲል ቤት ሲመጣ የለችም ሲባል ምንድን ነው የሚለው? እኔ እኮ ውብዬ አይደለም እሷን ብዬ መጥቼ እንደዚህ ሁኜ ብዙ ነገር ነው የሚለው። ገብቷል? ገባኝ ውብዬ፣ እኔ ይገባኛል እኮ ገባሽ። እኔ እኮ አሁን ማስበው ምንድን ነው ባህባን ነው ማስበው፣ ህፃኗን ነው ማስበው ውብዬ፣ እናንተን ነው ማስበው። እቺ ሴት ክፉ ሴት ናት፣ ክፉ አረመኔ ሴት ናት ውብዬ። ለማንም አትመለስም እኮ አንተ ላይ ዛተች ባለፈው አይተሃል አይደል? ለምን መጣሽ አንተ ደግሞ? ማን ነው የጠራክ? ቀስ እያለ እየመጣ እንደዚህ ወደ ራሱ ይመለስ። በቃ ከዛ ሴት ይወራቅ አንተ እኔ ውብዬ ካንቺ መቼ ራቁኝ? እኔ ፋፊን እኮ ልቀበላት ነው እያልኩ ያለሁት እንጂ እኔ ካንቺ ሩቅ እኮ አይደለም። ስሟን አትጥራ። እዚህ ቤት ውስጥ ስሟን አትጥራ። ምን እያልክ ነው አሹ? ስሟን አትጥራ ትበል። ይኸው ኪሩቤል፣ እኔ ኪሩ ልውሰድ። እሺ በለኝ። እኔ ልውሰድ። ጤነኛ ነኝ። ላይ ምን ይሆንክ ነው? እሺ አይልም እኮ እኛ ብዙ ነገር ሞክረናል እኮ። እየሰማኝ ነው። ስለዚህ አብረማኝ ነው ኪራ። እኛ ለትንሽ ጊዜ ነው ቦታ ላይ በቃ እነሱ እረፍት ሊያደርጉ ሊሄዱ ነው። ማን ነው ሐሳብ ያመጣው? እኔ ነኝ ያመጣው። አሹ እንዴት እንደዚህ ታረታ አንተ ምንድን ነው? አዎ ትሄዳለች። እረፍት ማድረግ አለባቸው እና ለኔ ሳትነግረኝ ነው ይዛ የምትሄደው? አይደለም ተረጋጋ። ስማ ማለት ነው። አልወሰንም። ተረጋጋ። አልወሰንም። ውብዬ እንዴት አትሄጂም? መወሰን አያስፈልግም። መረጋጋት አለበት። በዚህ ሁኔታ አንተም መረጋጋት አለበት። እንዴት ነው ይዛችኋት የምትሄዱት? ምን እየሆናችሁ ነው? አሹ ምን እየሆንክ ነው ያለው? ተረጋጋ እንጂ። ስማ ኪሩቤል ተረጋጋ። ቆይ እሺ፣ ለምን ትበሳጭ? ውብዬ በቃ አሁን ሄደን ፋፊን እናገኛትና እናውራት። በቃ ፋፊ የምትባል ሴትዮ ከዚህ በኋላ አታገኝም። ውብዬና ናሂን አታገኝም ከዚህ በኋላ። አያገባህም አንተ። እንዴት ነው ማያገባኝ? እንዴት ነው ፋፊ ማውራት አንተ እንትን የለህም እንዴ? አንተ ምን ሆነ ነው? ቆይ እኔ ለእህትህን ፈልጋለሁ። ስለዚህ አብረን መሄድ አለብን። ገብቷል? በቃ አዎ፣ ሽሽ ከዚህ ነገር አምልጥ። ፋፊ ነው ትቼ ነው የምሄደው። ምን እየሆንሽ ነው ውብዬ? ኪራ ፋፊ አትበል። ናይ በቃ ማል እንዴ እኔ ደህና ነኝ። ናይ ምን አማር በቃ እሺ፣ አዳምጠኝ። ከኛ ጋር ትሄዳለህ? ይሄን ብቻ ነገር ፋፊን ይዘናት እንዴ? ፋፊ የለችም እዚህ። በቃ እዚህ ወጥ ውስጥ ፋፊ አትገባም። ገባ አይደል? አሹ ምን እያልክ ነው አንተ? እንዴት እንደዚህ አይነት ነገር ታደርጋለህ? እንዴት እሷን ይዛት ትሄዳለህ? ከዚህ ምን እየሆንክ ነው? ስማ ኪሩቤል፣ አንተም ሶልም ካላችሁበት እስክትወጡ ድረስ ውብዬና ደህና ነን። አሹ እኛ ደህና ነን። ይኸውልህ ንካኝ። ደህና ነኝ እኔ ምንም አልሆንኩም። አንተ ከዚህ በፊት እንደዚህ ነው የምታወራቸው? እንደዚህ ነው የምታወራው? ምን ሆንኩ? ደህና ነኝ። እኛ እኮ ነገሮችን ለማስተካከል ብዙ ነገር አድርገናል። ልጁ እኮ ተለክፏል እኮ ምንድነው? ፋፊ አትመጣም እዚህ ቤት። በእናትህ ስሚኝና ፋፊን ጠርተናት እናማክረን። ኪራ ፋፊ ማለት ነው። ፋፊ አትበል እዚህ ቤት። እየሰማ ነው። ፋፊ ጠላታችን ናት። ኪራ አዳምጠኝ። እንደዚህ ልትሆን ያደረገች እሷ ናት። እሷ ደግሞ ሰይጣን ናት። ገብቶሃል አይደል? ምን ሆኛለሁ ብዬ እኔ ምን ነው አንተ ምን ይወክል ነው? ለምንድን ነው የምታደርጊኝ? ምን ነው ከቤት የመጣው ለውብዬ ነው እንጂ ለፋፊ እኮ አይደለም። ከዛ ከሀገር የመጣው እኮ ለውብዬ ነው እንጂ ለፋፊ አይደለም። እኔ አሁን ምንም ነገር ልትሆን አይደለም። በቃ ከፋፊ ጋር ምን ትሰራለህ? ንገረኝ። ከፋፊ ጋር ምን እንደምትሰራው? ምንም የምትሰራው እኮ ነገር አይደለም። እሷ ምን ናት? እኔ ለእህትህ እሷ ጋር የክባ ባለውለታ ነች። እኔ ምንም ሁለታ ጋር ኪራ እኔ ነኝ እህትህ።
አምሮን እኮ ይዛበታለች እኮ ምን እንደሚያወራ እንኳን አያውቅም። ምን ላድርግሽ አሹ በቃ አሁን ይሄን ሐሳብ ወደዛ አድርገው። ወዴትም አላረግም ነግሬያለሁ። እኔ እህቴን አፍቃኝ ነው የመጣሁት እዚህ ድረስ እሷን ለማናገር ነው። አንተ በዚህ አጋጣሚ እንዴት ይዛት ትሄዳለህ? ይሄዳሉ። ስማ አንተ ጤነኛ ምን ሆነ ነው አንተ? ሰማክ? አንተም ትሄዳለህ። ይዘነን ነው ናይ ወዴት ነው የምትሄደው? የቀረው ደግሞ ሶል ነው እሱን እኔ በፍጹም አንተ ሳይሻል እኔ ናይ የትም አትሄድም። እንዴ ምን እያደረግህ ነው የምትሄደው? ይገባል። አብረን ነው የምትሄደው። ትሄዳለህ? አልሄድም። እኔ ፋፊ ትቼትም አልሄድም። ፋፊ ተቀመጥ አርፈህ ስማላጠራ ከዚህ በኋላ ስራት ይልህ ገባ። ታላቂ ነብይ ነው ያከበርኩት እስከ ዛሬ ድረስ ግን መስመር አትልም። ገባ ስለዚህ ወደ ራስ ተመለስ። አላበዛውም እንዴ? አሁንም እኮ ራሴን ወደ ኋላ እያረኩ አደጋ ላይ እየጣልኩ ያሉት ለአንተ ብዬ እኔ እንድትሄጂ አልፈልግም። በቃ ፋፊን ትተን ደግሞ አንሄድም። ይሄን ማወቅ አለባችሁ። በቃ ይሄን ሁሉ እኮ የምትሰራው አንተ እንደዚህ እንኳን ጤናማ እንዳትሆን የምታደርገው እሷ እኮ ነች። ፋፊ ስለ ፋፊ መጥፎ ነገር እንዳታወራ አሹ። ከኔ ጋር ነው ተይዛል። ገባ። አንተን ጸበል ነው ይዞ ቤት ተይዛል። አንተ በቃ አብረን ሀገር ትቀይራለህ። በቃ እንደውም ሀገር ትቀይራለን አብረን ትሄዳለህ። በቃ የትም አልሄድም። ትሄዳለህ። የትም አልሄድም። ምን ሆነ ነው አንተ ግን ምንድን ነው የምታናግራት? ቆይ አንተን በግል አግኝቼ አናግራለሁ። ምንድን ነው የምታናግረው? ይሄን ሐሳብ ያመጣው አንተ ነህ። አዎ እኔ ነኝ። ምን ትሰራልኛለህ? አያችሁ አይደለ? እሺ ይሄን እያየን እስከመች ነው እዚህ የምንኖረው? እሱን እስጥለን እንዴት እኮ በቃ ናይ እኛ ነገሮችን እናመቻችና እነሱን ሁለቱንም ሶልንና ኪራን በቃ ይዘናቸው ጸበል እንሄዳለን። አንተን እንዳደረግነው እሱንም እናደርጋለን። መጀመሪያ እሱን ማሻል አለብኝ። እሱን ማስመለጥ አለብኝ። አሹ ተረዳኝ። ውቢ አሁን እኮ ወጥቷት ይዞ ይመጣሉ ብዬ አሁን እናንተ እዚህ ካላችሁ በማስመልጠው መንገድ በቃ አስመልጠዋለሁ። ግዴታ ለሱ መድከም አለብኝ። አሹ እኛ ጸበል አይደለም በጸበል እሱ እንዲፈወስ እናደርጋለን። ነገር ግን እዚህ እንዳላችሁ እናንተ የሚያውቁ ከሆነ ተጎትተው ይመጣሉ። አሁንም ሰላማችሁን አይሰጧችሁም። አሁን እኮ እናንተ በቃ ተስማምታችኋል። እና አስማማት በእናትህ መሄድ አለባችሁ የግዴታ በቃ አገር ቀይራችሁ እረፍት ወስዳችሁ ለ5 ቀን ለ10 ቀንም ቢሆን ከአይኗ ሽሹ። በቃ ይሄ ነው መፍትሄው። ትልቁ መፍትሄ ይሄ ነው። ካለበዛውንም ዋጋ ትከፍላላችሁ። ሰላማችሁንም አታገኙም። ይሄው ናሆሜን ይሄው የሚነግርህን ስማው። እሷን ባየ ቁጥር ይኸው መጥፎ ትውስታ ነው አይምሮ ውስጥ የሚፈጠረው። ከእንደገና አንተ የተሻለ የነበረውን ወደ ኋላ ተመልሰ ሌላ ነገር ውስጥ ነው የምትገባው። በቃ አሁን አትጨናነቅ ናይ በቃ እኛም እንሄዳለን። እነሱን ምን እንትና ሶልንና ኪራን ምን መልስበትን መንገድ እናዘጋጃለን። እናንተ ግን ተዘጋጁ፣ ለመሄድ ተዘጋጁ።